ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በሽጉጥ በማስፈራራት አስገድዶ መድፈር የፈጸመው የፖሊስ አባል ውሳኔ ተላለፈበት። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ከአሜሪካ ልዑካን ጋር መነጋገራቸው ተገለጸ። የቤታቸው አላያም የንግድ ቦታቸው በር ተሰብሮ ስርቆት ተፈጽሞብኛል የሚል ማንኛውም ግለሰብ በለሚኩራ ክፍለ ከተማ ፖሊስ መምሪያ ጎሮ አካባቢ ፖሊስ ጣቢያ በአካል ቀርቦ ንብረቱን መምረጥ ይችላል ተብሏል። እነዚህንና የተለያዩ ዓለም አቀፍ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ከአሜሪካ ልዑካን ጋር መነጋገራቸው ተገለጸ። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ የአሜሪካ አፍሪካ ኮማንድ ከፍተኛ ጀነራል ዳግቪን አንደርሰንንና ምክትል አምባሳደር ጃስቲን ዴቪስን በሃርጌሳ ተቀብለው በደህንነት ጉዳዮች ላይ ወሳኝ ውይይት አድርገዋል ተባለ። ጉብኝቱ አሜሪካ በአፍሪካ ቀንድና በቀይ ባህር ቀጠና ላይ ያላትን የደህንነት ፍላጎት ለማሳካት ከሶማሌላንድ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እያሸጋገረች መሆኑን የሚያሳይ ነው ተብሏል። ከፕሬዝዳንታዊ ቤተ መንግስቱ ውይይት በኋላ የአሜሪካው የልዑካን ቡድን ከሶማሌላንድ ብሔራዊ ጦር አዛዦች ሹምና ከሌሎች ከፍተኛ ባለስልጣናት ጋር በመሆን ወደ በርበራ በማምራት የበርበራ ወደብንና የአየር ኃይል ቤዝን ጎብኝቷል ነው የተባለው። ይህ የአሜሪካ እንቅስቃሴ በሁለት ዋና ዋና ምክንያቶች ትኩረት ስቧል። አንደኛው አሜሪካ በጅቡቲ ከሚገኘው ካምፕ ሌሞኔር በተጨማሪ በቀይ ባህር መተላለፊያ ላይ ሌላ አማራጭ የጦር ሰፈርና የሎጂስቲክስ ማዕከል እንደምትፈልግ ለረጅም ጊዜ ሲነገር ቆይቷል። የበርበራ የአየር ማረፊያ ለዚህ ዓላማ እጅግ ተመራጭ ነውም ተብሏል። ሁለተኛው የቀይ ባህር ደህንነት በሁቲዎች ጥቃት ስጋት ውስጥ በወደቀበት በዚህ ወቅት የሶማሌላንድ ስትራቴጂካዊ አቀማመጥ ለአሜሪካ ወሳኝ ሆኖ ተገኝቷል። የሃርጌሳው ውይይት በዋናነት ያተኮረው የሶማሌላንድ ባለስልጣናት በቅርቡ ወደ ዋሽንግተን ዲሲ የሚያደርጉትን ጉብኝት ተከትሎ በሚፈረሙ የሁለትዮሽ የደህንነት ስምምነቶች ላይ ነው። ይህ የአሜሪካ ከፍተኛ ወታደራዊ አመራሮች በቀጥታ ከሶማሌላንድ ጋር የሚያደርጉት ንግግርና የታወቀው የዋሽንግተን ጉብኝት አሜሪካ ለሶማሌላንድ የሀገርነት ዕውቅና ልትሰጥ ትችላለች ወይም ቢያንስ ከአንድ ሶማሊያ ፖሊሲዋ በተለየ መልኩ ከሶማሌላንድ ጋር ራሱን የቻለ ግንኙነት ልትጀምር ነው የሚለውን ግምት አጠናክሮታል። ይህ አካሄድ በሞቃዲሾ በኩል ከፍተኛ ተቃውሞ ሊገጥመው እንደሚችል የሚጠበቅ ሲሆን፣ በሌላ በኩል ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት ተከትሎ የተፈጠረውን የቀጠናውን ኃይል ሚዛን ሊቀይር እንደሚችልም ተንታኞች ይገልጻሉ። በሽጉጥ በማስፈራራት አስገድዶ መድፈር የፈጸመው የፖሊስ አባል ውሳኔ ተላለፈበት። በወላይታ ዞን ባይራ ኮሻ ወረዳ የወንጀል ምርመራ ክፍል ኃላፊ የነበረው ዋና ሳጅን አሸናፊ ኡኩሞ በፈጸመው የአስገድዶ መድፈር ወንጀል በ16 ዓመት ጽኑ እስራት መቀጣቱን የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ መናገራቸው ተዘግቧል። የወንጀል ድርጊቱ የተፈጸመው በቀን 5/1 ወር 2018 ዓ.ም ዕለተ ሰኞ በግምት ከምሽቱ 2 ሰዓት ገደማ ነው። የግል ተበዳይ በሶዶ ከተማ አስተዳደር ወደ አጎቷ ቤት በእግር እየመጣች ባለችበት ዋና ሳጅን አሸናፊ በሞተር ልሸኝሽ በማለት ካሳፈራት በኋላ ፔንሲዮን ይዟት ይገባል። በኋላም ሽጉጥ አውጥቶ በማስፈራራት አስገድዶ መድፈሩን በፖሊስ ምርመራና በአቃቢ ሕግ ተረጋግጧል። በሶዶ ከተማ አስተዳደር የሚገኘው የአራዳ ሴቶችና ሕፃናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል በ16 ዓመት ጽኑ እስራት እንዲቀጣ ወስኗል። ከዚሁ ጉዳይ ጋር በተያያዘ በማህበራዊ ሚዲያዎች ፖሊስ ባልደረባው የሰራውን ወንጀል ለመሸፈን ሞክሯል የሚል ሐሳቦች መዘዋወራቸውም ተነግሯል። የወላይታ ሶዶ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ግን ይህ ፍጹም መሰረተ ቢስና አግባብነት የሌለው ነው ብለዋል። አንዳንድ ጥላቻ የሚሰብኩ ሚዲያዎች የግለሰቡን ጥፋትና ወንጀል
የመላው ፖሊስ ተግባር በማስመሰል ሲያቀርቡ ነበር። ይህም መሰረተ ቢስ ነው ሲሉ ገልጸዋል። እንዲህ እያሉ ያሰራጩትን እንጠይቃቸዋለንም ብለዋል። ፖሊስ እኮ ግለሰቡን አስሮ የምርመራ መዝገብ ከማደራጀት እስከ አቃቢ ሕግ ምስክርና የፖሊስ አባል ሆኖ ይህን አስነዋሪ ወንጀል ድርጊት መፈጸሙን በክስ ማክበጃነት እንዲነሳ የድርሻውን ሁሉ ተወጥቷል ነው ያሉት። ከዚህ ባለፈ የውሳኔውን ችሎት በሚዲያ እንዲዘገብ ያደረገው ራሱ ፖሊስ ነው። ይህ በሆነበት የተቋሙን ገጽታ ለማበላሸት የሚጥሩ አካላት ከድርጊታቸው መታቀብ አለባቸው ሲሉ አሳስበዋል። የተደራጀ የዘራፊ ቡድን በቁጥጥር ስር ዋለ። በቡድን በመደራጀት የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 10 ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ አበባ ከተማና በለሚ ኩራ ክፍለ ከተማ በተለያዩ ጊዜያት በመንቀሳቀስ የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች ከአንድ ተቀባይ ግለሰብ ጋር በቁጥጥር ስር በመዋል ምርመራ እያጣራባቸው ሲሆን በ10ሩም ተጠርጣሪዎች ላይ አቃቢ ሕግ የምርመራ መዝገቦችን በመለየት ክስ እንደመሰረተባቸው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 2 ጣፎ ቅዱስ ገብርኤል መናፈሻ ተብሎ በሚጠራው አካባቢ የተፈጸመ የስርቆት ወንጀልን መነሻ በማድረግ ምርመራ መጀመሩን ያስታወቀው ፖሊስ ተጠርጣሪዎቹን በቁጥጥር ስር ለማዋል በተከናወነ ተግባር አንዱን ተጠርጣሪ ከአዲስ ከተማ ክፍለ ከተማ ወረዳ 7 አውቶቡስ ተራ አካባቢ ለወንጀል መፈጸሚያ ከሚጠቀምበት የሰሌዳ ቁጥር ኮድ 273837 አአ ከሆነ ተሽከርካሪ ጋር ሊይዝም እንደቻለ ተነግሯል። ፖሊስ የመጀመሪያውን ተጠርጣሪ በቁጥጥር ስር በመዋል ባደረገው ምርመራ የማስፋት ተግባር ሌሎች 8 ተጠርጣሪዎችን ወንጀል ለመፈጸም ይንቀሳቀሱበት ከነበረው የሰሌዳ ቁጥር ኮድ 3B01099 አአ ተሽከርካሪ ጋር በቁጥጥር ስር ያዋለ ሲሆን ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ 11 ቴሌቪዥኖችና 6 የድራፍት በርሜሎች፣ የጸጉር ቤት ዕቃዎችና የተለያዩ ንብረቶችም ከአንድ ተቀባይ ጋር መያዙ ተዘግቧል። በተደጋጋሚ ጊዜ የሰዎችን እንቅስቃሴ በመከታተልና በተለይ በሌሊት ተንሸራታች ወይም ሻተር በሮችን በመክፈት ተንጠልጣይ ቁልፎችን በመስበር የስርቆት ወንጀሎችን ሲፈጽሙ እንደነበር ተጠርጣሪዎቹ በምርመራ ወቅት የእምነት ቃላቸውን ሰጥተዋል። ፖሊስ የምርመራና ክትትል ቡድን በማዋቀር ሌት ተቀን ትኩረት ሰጥቶ በመስራቱ ወንጀሉ ተፈጽሞባቸው ፖሊስ ጋር ሄደው ያላመለከቱ ግለሰቦች መኖራቸውም ተጠርጣሪዎች መርተው ባሳዩት ሁኔታ መረዳት ተችሏል። የቤታቸው አለያም የንግድ ቤታቸው በር ተሰብሮ ስርቆት ተፈጽሞብኛል የሚል ማንኛውንም ግለሰብ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ ጎሮ አካባቢ ፖሊስ ጣቢያ በአካል ቀርበው ንብረታቸውን መምረጥ እንደሚችሉም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ወደ 200 የሚጠጉ ስደተኞችን ያሳፈረች ጀልባ በጋምቢያ የባህር ዳርቻ ላይ ሰጥማ ቢያንስ 7 ሰዎች ሲሞቱ ብዙዎች ደግሞ የደረሱበት መጥፋቱን ባለስልጣናቱ ገለጹ። ጀልባዋ ረቡዕ እኩለ ሌሊት በጂናካ መንደር አቅራቢያ ተገልብጣ በኋላ ላይ በአሸዋ ክምችት ላይ ተተክላ ተገኝታለች ሲሉ የሀገሪቱ የመከላከያ ሚኒስቴር በሰጡት መግለጫ አስታውቀዋል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴበ ቀራና ኩዶ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገርኳቸው ቤተሰቦቻቸው ነግረውኛል አለ። በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳ የተቀሰቀሰው ህዝባዊ ተቃውሞ ለአምስተኛ ቀን ቀጥሎ ተጨማሪ ሰዎች መገደላቸው ተዘገበ። ይህንንም ተከትሎ ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በኢራን የተለያዩ ከተሞች የኑሮ ውድነትና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆልን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል።
የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያ አቻቸው ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2023 ለብሪክ ጉባኤ ወደ ደቡብ አፍሪካ እንዳይሄዱ አስጠንቅቀዋቸው እንደነበርና ይህም ሊፈጸም ካለው የግድያ ሴራ ለማዳን መሆኑን ገለጹም። ፕሬዝዳንቱ ይህንን የገለጹት በቅርቡ በኖቭጎሮድ በሚገኘው የፕሬዝዳንት ፑቲን መኖሪያ ላይ የተፈጸመውን የድሮን ጥቃት አስመልክተው ለጋዜጠኞች መግለጫ በሰጡበት ወቅት ነው። ሉካሼንኮ እንዳሉት በወቅቱ የቤላሩስ የስለላ ወኪሎች ከምዕራባውያን ምንጮች በወሬና በውይይት ደረጃ ያገኙት መረጃ እንደሚያመለክተው በሩሲያ ፕሬዝዳንት ላይ የሽብር ጥቃት ለመፈጸም ዝግጅት እየተደረገ ነበር። ሉካሼንኮ ሁኔታውን ሲያብራሩ ከፑቲን ጋር ወንድማዊ ውይይት ማድረጋቸውንና የዩክሬን ጦርነት በቀጠለበት ሁኔታ ወደ ውጭ ሀገር እንዳይበሩ እንደመከሯቸው ተናግረዋል። መጀመሪያ ላይ ፑቲን ስጋቱን በማቃለል ተቃዋሚዎች ያን ያህል እብዶችና አክራሪዎች አይደሉም የሚል ምላሽ ሰጥተዋቸው የነበረ ቢሆንም ሉካሼንኮ ግን ጉዞ አስፈላጊ አለመሆኑን በመግለጽ አቋማቸውን እንዳጸኑ አስታውሰዋል። በመጨረሻም ፑቲን ወደ ደቡብ አፍሪካ ከመሄድ ይልቅ በሀገር ውስጥ መቆየት የመረጡ ሲሆን በምትኩ የውጭ ጉዳይ ሚኒስትሩን ሰርጌይ ላቭሮቭን ልከዋል። ይህ የሉካሼንኮ መግለጫ የመጣው በታህሳስ 19ና 20 ምሽት በፑቲን መኖሪያ ላይ 91 የረጅም ርቀት ድሮኖች መተኮሳቸውን ሩሲያ ከገለጸች በኋላ ነው። ሩሲያ ጥቃቱን በጥንቃቄ የታቀደ ስትል፣ ዩክሬን በበኩሏ ክሱን አስተባብላለች። ሉካሼንኮ በንግግራቸው ማጠቃለያ ምዕራባውያን ፑቲንን ካስወገዱ ሁሉም ነገር እንደሚለወጥ ያምናሉ፣ ስለዚህ ጉዳዩ በቸልታ የሚታለፍ አይደለም ሲሉ አሳስበዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።